የኢትዮጵያው ዲፕሎማት በጥይት ተመተው መገደላቸው ተሰምቷል። መንግስት በጉዳዩ ዙሪያ የሰጠው ምላሽ የምናስደምጣችሁ ይሆናል። የፋኖ መሪዎችን ያስነባው የጎጃም ፋኖ አዋጊ ሞትና መከላከያ ያካሄደ ነው የተባለውን ዘመቻ እንመለከታለን። ከዚህ ውጪ ገና ካሁኑ ጄኔራል ታደሰ ወረደና ጌታቸው ረዳ ግልጽ ፍጥጫ ውስጥ ገብተዋል። ጌታቸው የተቃወሙትን ጉዳይ እንመለከታለን። አልሻባብ ወደ ሞቃዲሾ እየገሰገሰ ነው ተብሏል። የሶማሊያ መንግስት ትግራይ አውጪኝ ይላል ወይንስ ይፋለማል? እንመለስበታለን። ሌሎችም ጉዳዮች ተካተዋል። አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ ሸገር ታይምስ ቤተሰቦች እንዴት ናችሁ? የዕለቱ መረጃ ጥንቅሮቻችን አዳዲስ ክስተቶች ተካተውበት ነው ጀምረዋል። በመግቢያችን ላይ ያስተዋወቅናችሁን አበይት ነጥቦች እንደሚከተለው በዝርዝር እንመለከታለን። አብራችሁን ቆዩ። ወደ ቀዳሚ ጉዳያችን አምራችሁ የኢትዮጵያው ዲፕሎማት በጥይት ተመተው መገደላቸው ተሰምቷል። በሶማሊያ ፑንትላንድ ራስ ገዝ የኢትዮጵያ ቆንስላ ውስጥ ተመድበው ይሰሩ የነበሩ ኢትዮጵያዊ ዲፕሎማት ፋራ አይዲ ጃማ ከሶማሊላንድ ራስ ገዝ በቅርቡ የተነጠለችው ኤስኤስ ካቱሜ ግዛት ላስ አኖድ ከተማ ውስጥ በጥይት ተመተው ሕይወታቸው ማለፉን የሶማሊያ ዜና ምንጮች ዘግበዋል። የግዛቲቱ ባለስልጣናት ግድያውን የፈጸሙት የአልሻባብ አባላት ሳይሆኑ አይቀርም የሚል ጥርጣሬ እንዳላቸው ዘገባዎቹ አመልክተዋል። በዲፕሎማቱ ህልፈት ዙሪያ ግዛቲቱ ባለስልጣናት ምርመራ ያደረጉ እንደሆነ ተገልጿል። የኢትዮጵያ ውጭ ጉዳይ ሚኒስቴር ይህ ዜና እስከተጠናቀረበት ሰዓት ድረስ በዲፕሎማቱ ህልፈት ዙሪያ በይፋ ያለው ነገር የለም። የሶማሊያ ፌዴራል መንግስት ከሶማሊላንድ መገንጠል እንፈልጋለን ያሉ የጎሳ ሚሊሻዎች ከደም አፋሳሽ ውጊያ በኋላ የመሰረቷትን ኤስኤስ ካቱሜ ግዛት ባለፈው ሳምንት የፌዴሬሽኑ አባል ግዛት አድርጎ መቀበሉ ማወጁ ይታወሳል። የፋኖ መሪዎችን ያስነባው የጎጃም ፋኖ አዋጊ ሞት መከላከያ ሰራዊት በፋኖ ኃይሎችና በኦሮሞ ነጻነት ሰራዊት ላይ ያነጣጠረ ጥቃት መፈጸም ከፍተኛ አዋጊዎችን ጨምሮ መቶዎች የሚቆጠሩ ታጣቂዎችን ደምስሻለሁ ብለዋል። በዚህም ሰራዊቱ በአንድ ቀን በጎጃም ብቻ አድርጎታል በተባለ ኦፕሬሽን መንበሩ ጌታ የተባሉ የቡድኑ አመራርን ጨምሮ በርካታ ታጣቂዎችን መደምሰሱን ያስታወቀው። እንዲሁም በሰሜን ሸዋ ዞን በአሶና ወረዳ ካሲማ በተባለ ቦታ ሰራዊቱ ባደረገው ኦፕሬሽን 4 የቡድኑ መሪዎች 50 ከሚሆኑ ታጣቂዎቻቸው ጋር መመታታቸውን መከላከያ ሰራዊቱ ገልጿል። ከዚህ በተጨማሪም 30 የሚሆኑት ጉዳት ደርሶባቸው ተማርከዋል ብለዋል። ኦፕሬሽኑ 3 ብሬን 5 ስናይፐር እና በርካታ ቡድኑ ታጥቋቸው ነበር ያላቸው መሳሪያዎችም ተማርከዋል ብለዋል። በተመሳሳይ በሰሜን ሸዋ ዞን ደራ ወረዳ በቱቲ ቀበሌ ሆሞ ቦናያ ተብሎ የሚጠራው አካባቢ ሰራዊቱ አድርጎታል በተባለ የተቀናጀ ስምሪት ታጣቂ ቡድን ማሰልጠኛ በመቋጠር ከፍተኛ ሰዋይና ቁሳዊ ኪሳራ ማድረስ መቻሉን የክፍለ ጦሩ ዋና አዛዥ ኮሎኔል ጋዲሳ ዲሮ አስታውቀዋል። የምዕራብ ዕዝ ክፍለ ጦር በሆሮ ጉዱሩ ወለጋ ዞን በጃርደጋ ጃርቴ ወረዳ ቆና ጮና ባቅላ ቀበሌ ባደረገው የተጠናከረ ዘመቻም ሸኔ ሲል የጠራውን የኦሮሞ ነጻነት ሰራዊት ታጣቂዎች መደምሰሱንም አክሏል። ራሱን አማራ ፋኖ በወሎ ቤተ አማራ ንጉስ ሚካኤል ኮር መብረቅ ክፍለ ጦር ብሎ የሚጠራው ታጣቂ ኃይል ከመንግስት ጸጥታ ኃይሎች ጋር ከባድ የተባለ ጦርነት እንዲያደርግ እንደሚገኝ አስታውቋል። 3 ሚሊሻ እና 23 የመከላከያ ሰራዊት አባላትን መደምሰሱን ገልጾ 6 ሚሊሻ አቁስለናል ብለዋል። እንዲሁም የጦር መሳሪያዎችን መማረካቸውን ታጣቂ ኃይሉ ግና ላላቸው የማህበራዊ ሚዲያ አውታሮች ገልጿል። በተያያዘ ዜና ለተገደሉበት ከፍተኛ ዋጊዎች አዲስ አበባ ላይ ከቤተ መንግስት ፊት ለፊት ሐውልት እንደሚገነባ ራሱን የአማራ ፋኖ በጎጃም በሚል የሚጠራው ታጣቂ ኃይል ተናግሯል። በሰሞኑ በመንግስት ጸጥታ ኃይሎች በተወሰደበት እርምጃ ሻለቃ መንበሩ ጌታ የተባሉ ታዛዡ የተገደሉበት ታጣቂ ኃይልን በአዲስ ሁኔታ ለማዋቀር በተሰበሰቡ ታጣቂዎች ማለት የተገኙት ራሱን የአማራ ፋኖ በጎጃም ብሎ የሚጠራው ታጣቂ ኃይል ከፍተኛ አዛዥ ስለሺ ከበደ ሻለቃ መንበሩ የተባሉት ፋኖ መገደላቸውን አረጋግጠዋል። ሸኔ ወይንም የኦሮሞ ነጻነት ሰራዊት ዘመቻ ግንባር የተሰኘ አዲስ ዘመቻ በመላው ኦሮሚያ ጀምር ያለው ማለቱ ይታወሳል። ይሁንና መንግስት በታጣቂ ኃይሉ ላይ ወሰድኩት በሚል በሚያወጣቸው ዘገባዎችም ይሁን ታጣቂ ኃይሉ ባወጀው ዘመቻ ያደረገ ያለውን እንቅስቃሴ በተመለከተ የዜና እስከ ተጠናቀረበት ጊዜ ድረስ ያወጣው መረጃ የለም። ይሁንና ባለፈው ሳምንት ሾዴ የተባሉት የታጣቂ ኃይሉ ከፍተኛ አመራር በወለጋ መገደላቸውን ተከትሎ ታጣቂ ኃይሉ ለአዛዡ መገደል ምክንያት ናቸው በማለት ከ30 በላይ ንጹሃንን መግደሉን የአካባቢው ነዋሪዎች መናገራቸው አይዘነጋም። ጅቡቲ ኢትዮጵያንን ያስቆጣ ውሳኔ ያሳልፋለች። በጅቡቲ ህጋዊ መኖሪያ ሰነድ የሌላቸው የውጭ ሀገር ዜጎች ጉዳይ። በጅቡቲ ህጋዊ መኖሪያ ሰነድ የሌላቸው ኢትዮጵያንና ሌሎች ሀገራት ዜጎች ወደ ሀገራቸው የመመለሻ ጊዜ አለመራዘሙን በጅቡቲ የኢትዮጵያ ኤምባሲ አስታውቋል። የጅቡቲ መንግስት ህጋዊ መኖሪያ ሰነድ የሌላቸው የውጭ ሀገር ዜጎች እንደ አውሮፓውያን አቆጣጠር ከሚያዝያ 3 ከግንቦት 2 ቀን 2025 ባለው ጊዜ ውስጥ በፈቃደኝነት ወደ የሀገራቸው እንዲመለሱ ማሳወቁ ይታወሳል። ይህንን የማይተገብሩት በፖሊስ ኃይል ወደ መጡበት ሀገር እንዲመለሱ እንደሚደረግ መግለጹ
እንደሚሰጡም አይዘነጋም። ነጋዴዎች ዕቃቸውን አጣርተው መሸጥ ስላለባቸውና በተለያዩ ስራዎች ተቀጥረው ለሚሰሩ ዜጎች ያልተከፈሉ ክፍያዎች እንዲከፈላቸውና ሌሎች ጉዳዮችን በማንሳት ኢትዮጵያውያንን ወደ ሀገራቸው የመመለሻው ቀን ቢያንስ በ3 ወራት እንዲራዘም ጥያቄ ቀርቧል። የጅቡቲ ሀገር ውስጥ ጉዳይ ሚኒስቴር አመራሮች በበኩላቸው በሀገር ውስጥ የሚኖሩ የውጭ ሀገር ዜጎች ከላይ በተጠቀሰው ጊዜ ለማስወጣት የተያዘው እቅድ እንደማይሻሻል አስታውቀዋል። በፍርድ ቤት የተያዙ ኢትዮጵያውያን ጉዳዮች በሚስዮኑ በኩል የሚቀሩ ማስረጃዎች ላይ በመመስረት በፍጥነት ታይቶ መፍትሄ እንዲያገኙ እንደሚደረግ በጅቡቲ የኢትዮጵያ ኤምባሲ አስታውቋል። የዕለቱ መረጃ ጥንቅራችን እንደቀጠለ ነው። ጄኔራል ታደሰ ወረደና ጌታቸው ረዳ ግልጽ ፍጥጫ ውስጥ ገብተዋል። ህዝባችን ከዚህ ኋላ ቀር ገዢ ኃይል ለማላቀቅ ሁሉንም አይነት ትግል እናካሂዳለን። ጌታቸው ረዳ የሚመሩት የህወሓት ኃይል ያወጣው መግለጫ ነው። አቶ ጌታቸው ረዳ የሚመሩት የህወሓት ኃይል ሌሎችን ያገለለና አቃፊ ያልሆነ ካቢኔ ተቋቁሟል በሚል ተቃውሞውን ገልጿል። በሌላ በኩል አዲሱ የትግራይ ጊዜያዊ አስተዳደር ካቢኔ ወደ ስራ መግባቱን ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደ ከሰሞኑ አሳውቀዋል። ያም ሆኖ የአንዱን ህገወጥ ቡድን ፍላጎት ብቻ በማዳመጥ ሌሎችን ያገለለ አቃፊ ያልሆነ ካቢኔ ማቋቋም ተቀባይነት የለውም ሲል በአቶ ጌታቸው የሚመራው የህወሓት ኃይል ተቃውሟል። አዲሱ ካቢኔ በአስቸኳይ እንዲስተካከል ሲልም ጠይቋል። በይፋ ባሰራጨው መግለጫ ባለፈው ጊዜያዊ አስተዳደር ላይ ወታደራዊ መፈንቅለ ስልጣን ተካሂዷል የሚል አገላለጽም ተጠቅሟል። በትግራይ ወታደራዊ መፈንቅለ መንግስት በማካሄድ ስልጣን ከተያዘ 40 ቀናት ተቆጥረዋል ያለው ይኸው የህወሓት ኃይል የጌታቸው አስተዳደር ህገወጥ ተግባሩ ተጋግሎ ወደ ተባባሰ ግጭት እንዳያመራ ስልጣን ጭምር ለሰላም ሲል አሳልፎ ሰጥቷል በማለት ገልጿል። አዲሱ ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደ በፌደራል መንግስትና በዓለም አቀፍ ተቋማት ወኪሎች ፊት የፈረሙት ሰነድ ሳይውል ሳያድር በመጣስ ወደ አንድ ወገን ያደላ ካቢኔ ያቋቁሟል በማለትም ተችቷል። በተግባር ያልተደገፈ ነው ሲል የገለጸው አሸናፊና ተሸናፊ የለም የሚል ተደጋጋሚ ንግግራቸውን አብጠልጥሎታል። የተጀመረውን ለውጥ የሚያስቀጥል እንጂ ወደ ኋላ የሚመልስ አካሄድ ተቀባይነት እንደሌለው ገልጾ የተቋቋመው ካቢኔ በአስቸኳይ እንዲስተካከልና አቃፊ እንዲሆን ጥሪ አቅርበዋል። ይህ ሳይሆን ከቀረ ግን ህዝቡን ኋላ ቀር ገዢ ካለው ኃይል ለማላቀቅ ሁሉንም አይነት ትግል እንደሚያካሄድ አስጠንቅቋል። ይህንን አቋሙንም የፌደራል መንግስትና የዓለም አቀፍ ማህበረሰብ በግልጽ ይወቅልኝ ብለዋል። የአዲሱ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደ አዲሱ ካቢኔያቸው ወደ ስራ መግባቱን ይፋ ባደረጉበት ወቅት ጌታቸው ረዳና በኃላፊነት ለሌሉ ሌሎች የካቢኔ አባላት ምስጋናና እውቅና ለመስጠት ያለመ ስነ ስርዓት ይካሄዳል ብለው ነበር። በአንጻሩ በቅርቡ የትግራይ ጊዜያዊ አስተዳደር ፕሬዝዳንት የተረከቡት ጄኔራል ታደሰም አዲሱ ካቢኔያቸውን ያሳወቁ ሲሆን ደብረ ጽዮን ገብረ ሚካኤል ህወሓት ምክትል ሊቀመንበር አማኑኤል አሰፋ ምክትል ፕሬዝዳንት መሆናቸው ተረጋግጧል። ከዚህ በተጨማሪ ከዚህ በፊት በካቢኔ ያልነበሩ በደብረ ጽዮን የሚመራው ህወሓት ክንፍ ማዕከላዊና ስራ አስፈጻሚ ኮሚቴ አባላት በዚህ የጄኔራል ታደሰ ወረደ ካቢኔ ተካተዋል። ይህ በእንዲህ እንዳለ በቀድሞ ትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ታግደው የነበሩ ጄኔራሎች በአዲሱ ፕሬዝዳንት ውሳኔ ዳግም ወደ ስራ መመለሳቸው የተገለጸ ሲሆን ጄኔራል ፍስሐ ኪዳኑ የትግራይ ሰላምና ጸጥታ ቢሮ ኃላፊ ሆነው እንዲቀጥሉ መደረጉን በፕሬዝዳንቱ ተፈርሞ የወጣው ደብዳቤ ያመለክታል። ከዚህ በተጨማሪ ጄኔራል ታደሰ ወረደ በሰጡት መጀመሪያ መግለጫቸው የጊዜያዊ አስተዳደሩ የመጪ ጊዜያት የትኩረት አቅጣጫዎችን አብራርተዋል። ፕሬዝዳንቱ እንዳሉት በትግራይ ሰላም ማረጋገጥ፣ የህዝብ ደህንነት መጠበቅ እንዲሁም የፍትህ ስርዓቱ ማሻሻል ከቀዳሚዎቹ ተግባራት መካከል እንደሚሆን አንስተዋል። በትግራይ በተለይም በጦርነቱና ከጦርነቱ በኋላ ባለ ጊዜ እየተበራከተ መሆኑ የሚነገረው ህገወጥ የማዕድናት ማውጣት ስራ መቋጠር ደግሞ ሌላው ትልቅ የትኩረት አቅጣጫ እንደሚሆን በፕሬዝዳንቱ ተገልጿል። ጄኔራል ታደሰ በማዕድን ማውጣት ስራ አሁንም ህገወጥ ተግባር በተጋሩ እየተፈጸመ መሆኑ አስደንጋጭ አለመሆኑ አንድ ነገር ሆኖ ይህ ህገወጥ ተግባር ከቀጠለ ነገ እጃችን በሚጠመዝዙ ትልልቅ ኃይሎች እጅ ልንገባ እንደምንችል አውቀን በዚህ ተግባር ላይ ተሰማርተው የሚገኙ ተጋሩ እስካሁን የተሰበሰቡት ሀብት በትግራይ ልማት ላይ እንዲያውሉ ማመቻቸት ያለው ህገወጥ ማዕድን የማውጣት ስራ ለትውልድ የሚተርፍ መዘዝ ያለው በመሆኑ ሙሉ በሙሉ መቆጣጠርና ስርዓት ማስያዝ ጊዜ የማይሰጥ እንዲሁም ምክንያት የማያሻው ጉዳይ ነው ብለዋል። ኢትዮጵያ ዘመናዊ ሩሲያ ተዋጊ ጀቶች ልትረከብ ነው። የሩሲያው ዜና አገልግሎት ስፑትኒክ ኢትዮጵያ በቅርቡ ከሩሲያ የአምስተኛ ትውልድ SU-30 MKI ተዋጊ ጀቶች ልትረከብ እንደምትችል ዘግቧል። ስፑትኒክ የአስታኮምን ዘገባ ጠቅሶ እንደገለጸው ኢትዮጵያ በአሁኑ ወቅት ዘመናዊና ትልቅ የአየር ኃይል እየገነባች ሲሆን በርካታ ዘመናዊ ጀቶች፣ ሄሊኮፕተሮች እንዲሁም በቁጥር ያልተገለጹ የላቁ ድሮኖችንና የአየር መቃወሚያ ስርዓቶችን በግዥና በሀገር ውስጥ ምርት እያስታጠቀች ነው። የዘመናዊ ተዋጊ ጀቶችና ሌሎች የጦር መሳሪያዎች ግዢ ሀገሪቱን የመከላከል አቅም በከፍተኛ ደረጃ እንደሚያሳድግ ይጠበቃል
ይጠበቃል ነው የተባለው። በኮንትሮባንድ ንግድ የተሳተፉ ከ50 በላይ የቡና ላኪዎች እግር ተጥሎባቸዋል። የኢትዮጵያ ቡናና ሻይ ባለስልጣን የቡና ምርት ለኮንትሮባንድና ለተለያዩ ህገወጥ ድርጊቶች የተጋለጠ በመሆኑ የኢትዮጵያን ተጠቃሚነት እየጎዳው ይገኛል ሲል አስታውቋል። የባለስልጣኑ ምክትል ዋና ዳይሬክተር ሻፊ ኡመር እንደተናገሩት ቡናን ለአልባሌ ነገር እንዳይውል ለማድረግ በሶፍትዌር አማካይነት እያንዳንዱ ምርት ከመነሻ እስከ መድረሻ መድረሱን ለማረጋገጥ የሚያስችል ቁጥጥር ስራ እየተከናወነ ይገኛል። ይህም በተለይም ቡናን በአግባቡ ለውጭ ገበያ ለማቅረብ አስተዋጽኦ እንዳለው ገልጸው ምርቱን ለኮንትሮባንድ ንግድ የሚያውሉ አካላት ላይ የተለያዩ እርምጃዎች የተወሰዱ እንደሚገኙ አስረድተዋል። በዚህም መሰረት ቡናን ወደ ትክክለኛው መዳረሻ እንዲደርስ ባላደረጉት አካላት ላይ ከአስተዳደራዊ እርምጃ አንስቶ ተገቢውን ቅጣት እንዲያገኙ መደረጉ ተገልጿል። በህገወጥ መልኩ ቡናን እየደበቁ ያሉትን በተመለከተ ባለስልጣኑ ከፌዴራል ፖሊስ ከብሔራዊ መረጃ ደህንነትና ከህግ አካላት ጋር በመሆን የቁጥጥር ስራዎች እየተሰሩ መሆናቸውን ያነሱት ምክትል ዋና ዳይሬክተሩ በዚህ ምርቱን በቁጥጥር ስር መዋልና መያዝ እንደተቻለ አብራርተዋል። ከጉዳዩ ጋር በተያያዘ 14 የቡና ላኪዎች ለህግ እንዲቀርቡ መደረጋቸውን ጠቅሰው ከ50 በላይ የሚሆኑት ደግሞ ታግደው ጉዳያቸው እየተጣራ ይገኛል ማለት ጨምረው ተናግረዋል። ቡናን በህገወጥ ተግባር ለማሸሽ መሞከር የአገርና የአርሶ አደሩን ተጠቃሚነት በእጅጉ የሚጎዳ እንደመሆኑ ለጉዳዩ መፍትሄ ለማምጣት አሁን ላይ እየተከናወኑ ያሉ የቁጥጥር ስራዎች ተጠናክረው እንደሚቀጥሉም ተገልጿል። አልሻባብ ወደ ሞቃዲሾ እየገሰገሰ ነው ተብሏል። በአልሻባብና በሶማሊያ ጦር መካከል ያለው ውጊያ እየተባባሰ መምጣቱ ተዘግቧል። ታጣቂዎቹ ወደ ዋና ከተማ ሞቃዲሾ እየገሰገሱ መሆናቸው ከፍተኛ ስጋትን ፈጥሯል። ከሰሞኑ ብቻ ከሞቃዲሾ በ10 ኪሎ ሜትር ርቀት ላይ ከፍተኛ ውጊያ እየተካሄደ መሆኑን ሶማሊ ጋርዲያን ዘግቧል። የአፍሪካ ህብረት ተልዕኮ አሚሶም ኃይሎች የአልሻባብ እንቅስቃሴ ለማስቆም ያደረጉት ጥረት ሳይሳካ ቀርቷል። በርካታ ወታደራዊ ባለሙያዎችና የፖለቲካ ተንታኞች የአሁኑን የአልሻባብ እንቅስቃሴ ለአውሮፓውያን አቆጣጠር በ2021 በታሊባን የተደረገው እንቅስቃሴ ጋር በማነጻጸር የሶማሊያ መንግስት በቅርቡ በአልሻባብ ሊወድቅ እንደሚችል ያላቸውን ስጋት እየገለጹ ይገኛሉ። የኢትዮጵያና የአሜሪካ አየር ኃይሎች የአልሻባብን እንቅስቃሴ ለመግታት ተደጋጋሚ የአየር ድብደባ ቢፈጽሙም እስካሁን ውጤት አላመጡም። አልሻባብ ሞቃዲሾን የሚቆጣጠር ከሆነ ሶማሊያ ወደ አዲስ እና አስከፊ ታሪክ ውስጥ እንደምትገባ በርካታ ትንታኔዎች እየተሰጡ ነው። ይህ ሁኔታ በአካባቢውም ሆነ በዓለም አቀፍ ደረጃ ከፍተኛ ትኩረት የሚሻ ጉዳይ እንደሆነም ታምኗል። የመረጃ ጥንቅራችን አበቃ። በያላችሁበት ሰናይ ጊዜ ይሁንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።